ለምንድን ነው እንዲህ የምታዩ? እኔን ግርም ያለኝ ነገር ቢኖር እንዲህ ባንዴ ደስተኛ እንዴት እንደሆንሽ ነው። ብዙ ትዕዛዞች ሊኖሩን ይችላሉ። ለዛ መዘጋጀት አለብን። ለዚህ ነበር ስጓጓ የነበረው። በክርክሩ ላይ የቴዲን አሸናፊነት ማስታወሻ እንደምትፈልግ ያሰብኩኝና ይሄንን ፍሬም አሰራውልሽ። እኔን ይሸነፋል ብሎ ከማሰብ ከሰማይ ላይ ደመናን መዝገን ይቀላል። እንደዛ ከሆነ የአያቴን መነጽር አንድ ቀን ሙሉ አድርገህ ትውላለህ። ራስ መስፍን የኔ ነው ብሎ ካሰበ አንተ የሱ ብቻ ነህ። ምን ማለት ነው? ዛሬ ልጠይቀው ሄጄ ነበረ። ነገ ወይም ዛሬ እንደሚወጣ ነግሮኛል። ራስ መስፍን መታሰሩ ተነግሮኛል። በጣም አዝናለሁ። ተመልሶ ቢመጣና ላንቺ እየሰራ እንደሆነ ካወቀ ምን የሚፈጠር ይመስልሻል? ያሳሰረችኝ ሴት ስራዬን ለመንጠቅ ሙከራ እያደረገች ባገኛት ምን ይፈጠራል? ተረጋጋ። ሄደዋል። አሁን ደህና ነን። መመለሳቸው አይቀርም። ያኔ ላንቺ መረጃ ሰጥሽ የነበርኩት እኔ እንደሆን ካወቀ ደግሞ ሌላ ችግር ነው የሚፈጠረው። ማን ይነግረዋል? እዚህ ሰፈር ሁሉም ቦታ ጆሮ አለ። ከዚህ በኋላ እንጠነቀቃለን። መልእክትሽን አሳይቸው መኪናውን ወስዶ ፖሊሶች የከበቡት ቀን እኔን እያየኝ ነበር። እንደተነጋገርነው ካደረግ ማንም አይጎዳም። ሊገልሽ ፈልጎ ነበር። ለዛ ነው ስለ መኪኖች ያወራሁት እና እንዲያስብ ያደረኩት። እኔ ሆኜ ቢሆን ይህን ሞቼ ነበር። ምክንያቱም ሁላችንም የጋዜና ልጆች አይደለም። አንተ እኔን በኤሌክትሪክ ልታሰቃይ እንደነበር ስላየ ያምናል። ተረጋጋ። እኔና ሰራተኞችን ከሱስ ቀን እንደመገላጊ ቃል ገብተሽ ነበር። እመነኝ፣ አስቆመዋለሁ። መስፍን ከኔ ጋር ለመስራት ተስማምቷል። ስለዚህ ከዚህ በኋላ እሱን ማስወገድ አይከብደንም። ተፎካካሪዎች ተነስተው ጥናት ጀምሯል። አንተ አሁንም ተኝተሃል። ተነስ፣ ስፖርት እንውጣ። አባዬ በእናትህ እኔ በጣም ደክሞኛል። እንዴ ምርጫ የለም። የእንቅልፍ ሰዓት አብቅቷል። ተነስ ተነስ። እሺ ሳሎን ጠብቀኝ፣ እመጣለሁ። አይቻልም። አሁን ተነስ፣ እንውጣ። እሺ ልብሴን እስከምቀይር እንኳን ጠብቀኝ። 2 ደቂቃ ስቻለሁ። እንዳንተ አይነት ሰነፍ ልጅ ማሳደጌን ማመን ይከብደኛል። ምንድነው እንደዚህ የሚያስቅ? ኧረ ምንም
እርግጠኛ ነህ? ምክንያቱም ከዚህ በፊት አይቼው ማላውቀውን ፈገግታ ነው እያሳየኝ ያለው። አንተ አትደብቀኝ፣ እናትህ ነኝ፣ ንገረኝ። አውማ የሆነች ደስ የምትል ልጅ አለች። ስለ እሷ ሳስብ ደስ ይለኛል። ያቺ ቆንጅየዋ ልጅ እንዳትሆን። ለነገሩ በጥናት ሰበብ ቤት ድረስ የመጣችው እሷ አይደለች አይደል? ለዚህ እኮ ነው በንጉስ ስም የሰየምኩ። ልጄ ወዳሃታል አይደል? ኧረ እማዬ እሷ አይደለች። አንተ ንገረኝ፣ እኔ ምንም ነገር አትደብቀኝ። ይኸው ፊት እኮ ይናገራል። ኧረ ምንም አልተፈጠረም ልጄ፣ እኔ እናትህ ነኝ፣ ምንም ነገር አትደብቀኝ። ምንም አልተፈጠረም። ቢፈጠርማ ኖሮ እኮ ነግርሽ ነበር። ግን እሷ እንደኔ አይነት ሰው የምትል አይመስለኝም። ክርክሩ ላይ ጎበዝ እንደምትሆን አታስብም ነበር። ግን አየክ ምን እንደተፈጠረ። ያ ሌላ ነው። በጣም ብዙ ወንዶች ነው የሚወዷት። እኔ እድሉን ማግኘት አልችልም። መታገል አለብህ ልጄ። አንተም በቃላቶችህና በፈገግታ ተጠቀም። ቆንጆ ወንዶች የሚያሸንፉት ቆንጆ ሴቶችን ለመጠየቅ በመተማመን ብቻ ነው። አንተም ጠይቅ፣ ታሸንፋለህ። ሂሳብ መጻፌን አይተዋል? ለአዲሱ የክክር ቡድኔ ስመረጥ የማወራውን ነገር እያሰብኩ ነበር። አሁን ያልኩት ነገር ከጠየቅኩ ነገር ጋር ምን አገናኘው? የአንቺን ተራቃዎች የማይበት ጊዜ አልነበረኝም። አንተ ልጅ ግን ለምንድን ነው በዚህ መጠን አሰልቺ ሆነ የተፈጠርከው? አትቅኝ። እውነቴን ነው ማሚ። ይህንን ልጅ ካገኘሽበት ቦታ ወስደሽ መልሽ። ማሚ ደህና ነሽ? የሞተ ሰው አለ እንዴ? ምንም የሞተ ሰው የለም። ምንም አልተፈጠረም። እሺ እንደዛ ቢሆን ነው የሚሻለው። የምኖረው ለእናንተ ነው። የምችለውን ሁሉ አደርጋለሁ፣ ቃል ገባለሁ። የደበቅሽ ነገር አለ? ምንም አልደበቅኳችሁ። ምን ነው? የዛሬውን ተሻስፈራል። አትፍራ የኔ ልጅ። ካሁን በኋላ ሁሉ ነገር ወደ ቦታው ይመለሳል። ስለምንም ነገር እንድትጨነቁ አልፈልግም። ተይ እንጂ ሜላት፣ አትደብቂ። በቃ የምታውቂውን ነገር ንገሪኝ። እኔና ምስጋና ያን ያህል ጓደኛሞች አይደለንም አልኩሽ እኮ። ስለ ምስጋና ያን ያህል አላውቅም። እሺ፣ ግን እዚህ ሰፈር ነው ያደጋችሁት። የሴት ጓደኞች ከነበሩት እነማን እንደሆኑ ታውቂያለሽ? ከደሊና ጋር የሆነ ነገር እንዳላቸው ታውቂያለሽ? አዎ፣ ብዙ ጊዜ አይቻቸዋለሁ። እሷ ጓደኛው እንደሆነች ነው የሚወራው። ለዛ ነው እንደዛ ሲፎክር የነበረው። ምን ብሎሽ ነው? አይ ምንም። ትምህርት ቤት እንዴት እንደምትሸኘው ራስሽ አይተሻል። እንደ ፍቅረኛ እየተያዩ ፍቅረኛሞች ባይሆኑ ነበር የሚገርመኝ። ሰላም። ዛሬ እንዴት እዚህ ተገኘ? አይ ወደ ትምህርት ቤት አብረን እንድንሄድ ብዬ ነው። ለምን እንዴ? ከአንቺ ጋር አብሮ ወደ ትምህርት ቤት ለመሄድ ምክንያት ያስፈልጋል? እሺ እንሂድ።
ትላንት ተጨንቄ እንደነበር አልገባሽም። ምንም ተፈጠረ ምንም ልትነግሪኝ ይገባ ነበር። ጊዜ አልነበረኝም አባ። የቀድሞ ጓደኛ እጁ ረጅም ነው። ምን ተፈጠረ? አሳስሬው ነበር። እንዴትም አድርጎ መውጫውን አመቻችቷል። ያሳሰሩትን ሰዎች እየፈለገ ነበር። የመጀመሪያ ተጠርጣሪ ያደረገው ደግሞ እኔን ነው። ብሌን፣ ያ ሰው አደገኛ እንደሆነ ነግሬሽ አልነበረም? አውቃለሁ አባ። አንቺን ለመጉዳት ምንም አይነት ምክንያት እንዲያገኝ አልፈልግም። አይጎዳኝም አባ። እንዴት ባክሽ? ምክንያቱም በቅርቡ ከህይወታችን እንደሚወጣ አረጋግጥልሃለሁ። ሰውየው እንዲሁ በቀላሉ መውጣት ቢችል እስካሁን ማላደርገው ነው የሚመስልሽ? ቆይ አንተ አይደለህ እንዴ ምንም ነገር እንዲሆን አልፈልግም ስትል የነበረው? ማሰብ ይፈልጋል። እንዲሁ ብድግ ብለሽ የምታረጊው ነገር አይደለም። እቅድ አለኝ። መስፍን ከኔ ጋር ለመስራት ተስማምቷል። ስለዚህ የምፈልገው ቦታ ላይና በምፈልገው ሰዓት አገኘዋለሁ። እና ይህን እሱ እንደማውቀው የምታስቢው? እሱ የሚያውቀው ሽጉጥ ደግኖ ማስፈራራት ብቻ ነው። ስለዚህ አንቺንም ማስፈራርቶሻል ማለት ነው? አይ ግሮሰሪ መጥቶ ያደረገውን ነገር ነገርኩትና ትክክል እንዳልሆነ ተስማምቷል። ለሱ ይቅርታ ጠይቋል? አይሆንም። ቤተሰባችን ላይ ለማድረግ በሞከረው ነገር ዋጋ ይከፍላል። መስፍንን ዋጋ ልታስከፊው? ቆይ እንዴት አድርገሽ? ምንድነው ማራቶን እንደሮጠ ሰው የምታስመስለው? አልገባኝም። እንዴ 10 ኪሎ ሜትር እኮ ነው ያስሮጥከኝ አባ። ነገ 15 ኪሎ ሜትር ልናደርገው ስለምንችል ተዘጋጅ። እንዴ ልጄ ልትገለው ነው እንዴ? ጉልበቱን እንዲጠቀምና ትክክለኛ ነገሮች ላይ ፎከስ እንዲያደርግ እያደረኩት ነው። እኔ ደግሞ ጉልበቴን መጠቀም የምፈልገው በዚህ መንገድ አይደለማ። አውቃለሁ። ለዛ ነው ክርክሩን ማሸነፍ ያለብንና ሁሉንም ትምህርቶች ኤ ማምጣት ያለብን። ያለ ሰዓቴ ስለመጣው ይቅርታ ግልኝ ጋሽ መላኩ። ድንገት ተፎካካሪ የኔ እርዳታ ከፈለገ ብዬ አስቤ ነው የመጣሁት። ውድድሩ ከባድ እንዲሆን እፈልጋለሁ። እኔም ለምስጋና ቅድም እየነገርኩት ነበር። እንዲህ አይነት የውድድር መንፈስ እንዲኖረ ነው የምፈልገው። በፎከረ እኮ አይደለም እንዴ ይሄን ያህል ከባድ ነገር አደረጋችሁ? ተረጋጉ እንጂ። ምንም አይደለት እየገሊላ ያው ምስጋና እንዳለምኝ ፈቅድለት በህልሙ ብቻ ነው። የሚያሸንፈኝ በህልሙ ስለሆነ ነው። ነገ ጥሩ አድርጌ አፍን ስለማዘጋ ማውራትን ቀጥል። እስቲ እናሲስ ታዲያ። ምንም ማያዝ እኮ አይጠበቅብኝም። ነገ መጥቻ አንተን ማሸነፍ ነው በቃ። ለማንኛውም አሁን ተነስ፣ ወደ ትምህርት ቤት እንሂድ። እና ቤተሰባችን ላይ አደጋ ሊጥል የነበረውን ሰው ለመበቀል እያሰብሽ ነው?
ምን ያንሰኛል? ኧረ ምንም። ለነገሩ የሰፈራችን ጉልህ የሆነሽልን ችግራችንን ቀድሜ ለመፍታት በመሞከሬ ነው ሰለሞን። ለነገሩ የት ይገባሃል? ህይወታችንን አደጋ ላይ የጣልሽ ነው ችግራችንን የምትፈችልን? አባ ከዚህ በኋላ ምንም አይነት ነገር እንዲፈጠር አልፈልግም። ተረጋጋ ሰለሞን፣ ምንም አይፈጠርም። ሁሉ የሰፈሩ ሰዎች ሁሉ የሱ ወሬ አመላላሾች ናቸው። የድሮ ታሪኮቹን ሁላችሁም ታውቃላችሁ። ብሌን፣ እንደዚህ ጨካኝ ከሆነ ሰው ጋር መነካካት አልነበረብሽም። ቆይ ችግር ቢፈጥርብንስ? ለዛ ነው ይህን ሰፈር ለቆ መሄድ ያለበት። ይህን ቆሻሻ ስራውን ሲሰራ ፖሊስ እጅ ላይ እንዲወድቅ አደርገዋለሁ። እሱን ማሳሰር ምንም ጥቅም የለው። ለነገሩ ልክ ነህ። ሰውየው እጁ ረጅም ነው። በዛ ላይ ደግሞ እሱን ለማሳሰር በቂ ማስረጃ የለም። እየተከራከርክለት ነው አባ? ቆይ እንዴት ነው ራስ ወዳድ የምትሆነው? እስካሁን ድረስ በበቂ ችግር ውስጥ አልፈናል። ይበቃል። ይህ ሁሉ ነገር የማደርገው ለቤተሰባችን እንደሆነ እንዴት ባስረዳ ነው የሚገባ? እንዴትም አታስረጅኝ ሲስቱ። አንቺ እዚህ ከመጣሽ ጊዜ ጀምሮ የፈጠርሻቸውን ችግሮች ማሰብ ብቻ በቂ ነው። ወይ ፍቅር ያለ ሰው ያወራል፣ ግን ማንም አላየው መዋሃል፣ ግን ማንም አላየው ሲቆዋካል። ጊዜው ፍቅር ነው እንደዚህ ጉልበት የሰጠሽ? እኔን ሳሎ ልጄን ጠይቂ። ምን እያልሽ ነው? ልጄ ፍቅር ይዞታል። ከማ አልነገረኝም። ብቻ በልጄ ፍቅር ጠብ ማለታቸው ማይቀር ነው። እንዴ ዘውዴ፣ ጎሽ እያልሽ ነው እንዴ? ቴዲ እኮ ገና ትንሽ ልጅ ነው። ፍቅር ገደብ የለውም። እኔ በቃ ልጄ ደስተኛ እንዲሆን ነው የምፈልገው። ትምህርቱ ላይ ትኩረት ባይሰጥስ? ያም ቢሆን አበቃለት ማለት አይደለም። እሱን መስመር ማስያዝ ቀላል ነው። ዘውዴ፣ እሺ ልቡ ቢሰበር ምንድን ነው የምታደርጊው? አሁንም ይሁን መቼ መሰበሩ ማይቀር ነው። ሁላችንም ያለፍንበት ነው። በቃ ሁልጊዜ ኃላፊነት የጎደለው ስራ ብቻ ነው አይደለም የምትሰሪው? ቆይ ለምንድን ነው በቴዲ የወደፊት እድል ላይ ችግር የምትፈጥሪው? ገሊላ፣ ለምንድን ነው ግርግር የምትወጂው? ይህን እኮ ልንከለከለው የምንችለው የበሽታ አይነት አይደለም። እንዴ በቃ እኔ ልጄ ደስተኛ እንዲሆን ነው የምፈልገው። እኔ እኮ ለመጀመሪያ ጊዜ እውነተኛ ፍቅር የያዘኝ ከቴዲ አባት ነው እኮ። እሱ ከፈጠረብሽ ስብራት ምን ያህል ማገገም እንዳቃትሽ አስታውሽ እንጂ። እሱና ይሄ አንድ አይደለም። እባክሽ ልቡን የሚያዳምጥበት እድል ስጭ። በጩቤ የተወጋሁት ይበቃኛል። እሺ ከዚህ በኋላ እዚህ ቤት አንድ ችግር ይፈጠርና ከሷ አናት ላይ አልወርድ። እባክህ እሱን ተው። እህትህ ምን ያህል ግትር እንደሆነች ታውቃለህ። ቆይ በእሷ የማይረቡ ሀሳቦች እኛ ሁሌ አደጋ ላይ መውደቅ አለብን እንዴ? ሰው እንዴት ይሄን ያህል ራስ ወዳድ ይሆናል? ሜላትን ወደ ቤተሰቦቻችን ጋር መውሰድ አለብን። ድጋሚ በእሷ ምክንያት ችግር ውስጥ እንድትወድቅ አልፈልግም። እዛ ይሻትል ትሄጂ እንዴ? ትምህርቷስ? ውድድሩ እንዴት አድርጋ? መስፍን በሰፈር ውስጥ ምን ያህል ችግር ይፈጥር እንደነበር ታስታውሳለህ አይደል? አዎ። እና አልፈራህም? ብፈራውስ ምን አመጣለሁ? እና እጃችንን አጣጥፈን ነው ቁጭ ብለን የምንጠብቀው? የእነሱን ስራ አባዬ ተመልሶ ቢይዝ ደስ ይላል። እሱ እዛ እያለ ምንም የሚያስጨንቀን ነገር አለ። በዛ ላይ በብሌን ህይወታችን ምስቅልቅሉ ሲወጣ ማየት ስልችት ነው ያለው።
ገሊላ ስትገቢ አንኳኩ እንጂ አሁን ራቁቴን በሆንስ? ትናንትና ማታ የት ነበርክ? ጓደኞቼ ጋር። ምን ነው? ጓደኞቼ ጋር? ትሰማኛለህ መስፍን? አሁንም እኔ ቤት ጣራ ውስጥ ነው የምትኖረው። እንዳሻ በፈለክበት ቦታ በፈለክበት ሰዓት የትም መጥፋት አትችልም። ረጅም ጊዜ እስር ቤት ስለነበርኩ አንዳንድ ሰዎች ሊያዩኝ ይናፍቁ ነበር። ኧረ ሳልነግርሽ ስለሄድኩኝ ይቅርታ። እንደዛ ብታደርግ ነበር የሚሻለው። እኔ የጠፋ ብዬ መጨነቅ አልፈልግም። ለአንቺም እኮ ጥቂት ጊዜ ልስጥሽ ብዬ ነው። አንቺና ባልሽ በእኔ ምክንያት ሁል ጊዜ እንደምትጣሉ አውቃለሁ። መላኩ የፈለገውን ማለት ይችላል። አንተ ግን መለወጥ እስከፈለክ ድረስ ምንጊዜም ከጎን ሆኜ ልደግፍ እችላለሁ። እኔና መላኩ መቼም ቢሆን አንስማማ። እሱ ደግሞ ባልሽ ነው። አንተ ደግሞ ወንድሜ ነህ። እሱም ይህን አምኖ መቀበል አለበት። እርቦሃል? በጣም ስማ፣ ክርክሩ ላይ የተደበቀው ማንነት እየወጣ ነው። የማናውቀው ሰው እኮ ነው። የጻፍኩት ነገር ልክ ካልሆነ ለምን ትጨነቅ? ምክንያቱም እኔ ሕፃን ልጅ አይደለሁማ። መናገር የፈለግከውን ነገር ለምን ቀጥታ አታወራ? ለምንድን ነው የማይሆን መልእክት የምልከው? ውስጥ ደግሜ ላስጠንቅቅ፣ ምስጋና አባትህ ከኛ አይደለም። ጓደኛዬ ስለሆንኩ በጥፊ ማልመታ መስሎ ከሆነ በጣም ተሳስተሃል። እሺ ስርዓትን ያዝ። በጥፊ ብታጮሎ ምን ያህል ደስ እንደሚለኝ አይደው የለህም። የቃላት ጦርነቱን ተሸንፈሃል። ውድድሩም እንደዚህ እንደምን ተስፋ አድርጋለሁ። ያን ጊዜ አባትህ ማን አንደኛ እንደሆነ ያያል። የአባቴን ስም ካፍ አውጣ። የድሮ ትምህርት ቤታችን የክርክር ቡድን መሪ ሆነ የምትመረጠው ዳድ ለትምህርት ቤቱ የገንዘብ ድጋፍ ስለሚያደርግ እንደሆነ ታውቃለህ አይደል? አትሳች፣ ብቃት ስላለኝ ነው። ወይም ደግሞ በአባትህ እገዛ ነው ለትምህርት ቤቱ የሚሰጠው እርዳታ። ለእናንተ ምን ነገር መስራት አይጠበቅብኝም። ወደ ቤት ብትሸኘኝ ምን ይመስላል? እናደርስሻለን። ቴዲ፣ ይሄኛው ዙር ቢያልፍ ነው የሚሻለው። በኋላ እንገናኛለን። መቼም ትናንትና ማታ ምን እንደተፈጠረ ልትነግሪኝ ነው የጠራሽ። ሌሊቱን ሙሉ ቁጭ ብዬ ስጠብቅሽ ነበር ትደውያለሽ ብዬ። መስፍን ተለቋል። ፖሊሶቹን የጠራሁበትን መሆኑን አውቋል እና ሊገለኝ ሞክሯል። እንዴት አመለጥሽ ታዲያ? ጥሩ የድርድር ሀሳብ አቀረብኩለት እናማ አሁን የሥራ አጋሮች ሆነናል። ይሄ ቀልድ ነው ብለን መስፍንን የምታምኚው መስሎሽ ከሆነ ሞኝ ነሽ። ቆይ ለምንድን ነው ጭንቅላቱን ብለን የማንገላግለው? ምክንያቱም ችግር ውስጥ በገባን ቁጥር ሰው መግደል መፍትሄ አይደለም። ደሊና በጠበቃ ይብቃል። እና ምንድን ነው ሀሳብሽ? ቀላል ነው። ይህን ኬዝ ለህግ እንተዋዋለን። እንዴት ተብሎ? ትንሽ ማሰብ ነው የሚጠበቅብን። በአመክሮ አይደል የወጣው?
ድጋሚ ታስሮ እኮ አጭበርብሮ ነው።